ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። ማሂ ኢንተርቴይንመንት እንደተለመደው ለእናንተ ያዝናናሉ እንዲሁም ቁም ነገር ያስጨብጣሉ የምንላቸውን ወደ እናንተ እናደርሳለን። እናንተም እንግዲህ በፕሮግራሞቻችን ላይ ያላችሁን ሀሳብ አስተያየት በጨዋ ደንብ እንድታስቀምጡልን በትህትና እንጠይቃለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም እንድታበረታቱን እንዲሁ ለመግለጽ እንወዳለን። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እነሆ እንግዲህ ዛሬ የጌታችን የኢየሱስ ክርስቶስ መወለድን ምክንያት በማድረግ እንደዚህ ወደ እናንተ ይዤላችሁ መጥቻለሁ። እናንተም እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ እንድትቆዩ ስል በትህትና ጋበዝኩ። መልካም ቆይታ። ማሂ ኢንተርቴይንመንት። ጌታችን ኢየሱስ ተወለደ። ለ5500 ዘመን በዓለም ላይ ሰልጥኖ የነበረውን ጨለማ ያስወግድ ዘንድ እግዚአብሔር አምላክ ፍጹም ሰው ሆነ። ከድንግል ማርያም የተወለደው አማናዊው ብርሃን ፀሐዬ ጽድቅ ክርስቶስ በሥጋ ተገለጠ። ቅዱስ ኤፍሬም በውዳሴው እንዳለው በጨለማ ውስጥ ለሚኖር ሕዝብ ታላቅ ብርሃን ወጣላቸው ይላል ኢሳይያስ 9 ቁጥር 2 ላይ። ቀዳሚ ቃል ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነ ጊዜ ቅዱሳን መላእክት በቤተልሔም ተገኝተዋል። ይህንም ቅዱስ ሉቃስ የሰማይ መላእክት በድንገት መጡ በማለት ገልጾታል። ሉቃስ 2 ቁጥር 13 በድንገት መባሉ አመጣጣቸው ግሩም በመሆኑ ነው። ቅዱሳን መላእክት ቀድሞ አመጣጣቸው ጻድቃንን ለመርዳት፣ ሰማዕታት ከስለት ለመታደግ፣ የተቸነገረውን ለማጽናት ነበረ። ዛሬ ግን ስለ ሰው ፍቅር ከሰማይ የወረደውን በጎል ወይም በበረት የተጣለውን በጨርቅ የተጠቀለለውን አምላክ ከሰው ልጅ ጋር በአንድነት ለማመስገን መጡ። ሰውና መላእክት ንጉሥ ክርስቶስን ያመሰግኑ ዘንድ ተባበሩ እንዲል መላእክት በተፈጥሯቸው የማይሞቱ አሊያም ሕያዋን ሲሆኑ ሰው ደግሞ ሟች ነው። ሞት ይስማማዋል። በጌታችን ልደት ግን መላእክትና የሰው ልጆች በአንድነት ማህበር በአንድ ቃል ስብሐት ለእግዚአብሔር እያሉ እግዚአብሔርን አመስግነዋል። በአዳም ኃጢአት ምክንያት ፈርሶ የነበረው የመላእክትና የሰው ልጆች ማህበር ከተቋረጠ ከብዙ ዘመን በኋላ በኢየሱስ ክርስቶስ ልደት እንደገና ተጀመረ። ይህ የምስጋና ህብረትም ምድር እንደ ልብስ ተጠቅልላ ስታልፍ ወደፊት በምትመጣዋ በአዲሲቷ ዓለም በአዲሱ ሰማይ በአዲሱ ቤተ መቅደስ ይቀጥላል ይለናል። ራእይ 21 ቁጥር 1 እስከ 4 ያለው ሲተነተን አንድነታችን እንደማይቋረጥና በሰማይም እንደሚቀጥል አረጋዊው መንፈሳዊ ሲገለጥም በእኛ በደቂቀ አዳምና በቅዱሳን መላእክት መካከል ልዩነት የለም ይላል። ይህም የሆነው በጌታችን መወለድ ምክንያት ነው። በጌታችን ልደት ምክንያት እኛም ዳግመኛ ተወለድን። የጌታችን ልደት የእኛም የክርስቲያኖች ሁሉ ልደት ነው። ከሦስቱ የቀጰዶቅያ አባቶች አንዱ ታላቅ የቤተ ክርስቲያን አባት ሊቁ ቅዱስ ባስልዮስ ሐዋርያ ይህን ምስጢር ሲገልጥ ክርስቶስ ልደት የመላው ሰው የልደት ቀን ነው ሲል መስክሯል። ሊቃውንት እንዳስተማሩን እግዚአብሔር አምላክ ዓለምን ከፈጠረ ጥበብ ይልቅ ዓለምን ያዳነበት ጥበብ ይበልጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትና ዓለምን ያዳነበት ምስጢር ከምስጢራት ሁሉ በላይ ነው። ይህን ምስጢር ከማድነቅ ሌላ ሊናገሩት አይቻልም። ሊቁ ቅዱስ ዮሐንስ አፈወርቅ በመገረም ይህን ጥበብ
እንዲህ ሲል ይገልጸዋል። ምን እላለሁ? ምን እናገራለሁ? ከዘመን አስቀድሞ የነበረ እርሱ ሕፃን ሆኗልና እኔ ፈጽሜ አደንቃለሁ። ከሰማይ ሰማይ በላይ የሚሆን በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከስጋዌ አስቀድሞ አይዳሰስ የነበረ አንዱ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያስተሰሪ እርሱ በጨርቅ ጠቀለሉት፣ ይህንም ወልዷልና። አበው ዘዮሐንስ አፈወርቅ። ቅዱስ ዲዮስቆሮስም በቅዳሴው የእግዚአብሔርን ሰው የመሆን ምስጢር እንዲህ በማለት ገልጾታል። በእንስሳት በረት ተጨመረ፣ የንጉሱንም እጅ መንሻ ተቀበለ። ከእናቱ ጡቶች ምግብን እየለመነ እንደ ሕፃን አለቀሰ ይላል ቅዳሴ ዲዮስቆሮስ ቁጥር 17 ቁጥር 16። በዚህ ታላቅ በዓለማችን የምናደንቀው ሌላው ምስጢር እግዚአብሔር ወልድ በቅድስት ድንግል ማርያም ማኅፀን በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለድ ረቂቅ ምስጢር ነው። ሊቃውንተ ቤተ ክርስቲያን ይህን ድንቅ የሥጋዊ ምስጢር ግሩም እጹብ እያሉ ያደንቁታል። በዓለ ልደት በሰውና በእግዚአብሔር መካከል እርቅ የተፈጸመበት በዓላችን ነው። ለሞት ከመገዛት የዳንበት፣ ጨለማው ተወግዶልን የብርሃን ልጆች የሆንበት፣ የእባብ ራስ የተቀጠቀጠበት፣ ከምድር ወደ ሰማይ ያረግንበትና ከመላእክት ጋር ሆነን ለእግዚአብሔር ምስጋና ያቀረብንበት፣ ከነቢያት ኅብረት ጋር አንድ የሆንበት በዓል ነው። ድንቅ የተዋህዶ ምስጢር የተፈጸመበትን ይህን ልዩ በዓል በመንፈሳዊ ሥርዓት ማክበር ይገባናል። ወስብሐት ለእግዚአብሔር ወወላዲተ ድንግል ወለመስቀሉ ክብር። ይህንን ያገኘነው ልደተ ክርስቶስ መድኃኒት ተወልዶላችኋል ከሚለው ነው። የጌታችን የኢየሱስ ክርስቶስ ልደት የተለያዩ አካላት በተለያየ መልኩ ተቀብለውታል። እንስሳት ትንፋሻቸውን ገበሩለት። የሰማይ መላእክት ልደቱን ለእረኞች አበሰሩ። ነገስታትን አሊያም ጥበበኞችን ወደ ቤተልሔም መሩ። በጌታ ልደት መላእክት ከሰው ልጅ ጋር አብረው ዘመሩ። እረኞች የመወለዱን ብስራት ከመልአኩ ሰምተው ከመላእክት ጋር አመሰገኑት ወይም ዘመሩ። የሩቅ የምስራቅ ነገስታት የጥበብ ሰዎች ሊሰግዱለት ስጦታንም ሊያበረክቱለት መጡ። የተወለደው ንጉሥ በመባሉ ደነገጡ። የጥበብ ሰዎች በኮከብ አሊያም በመላእክት ተመርተው 2 ዓመት ተጉዘው መጥተው ሰገዱለት። የነገስታት ንጉሥ ነውና ወርቅን ለመንግስቱ፣ ዕጣን ለክህነቱ፣ ከርቤንም ለሞቱ ገበሩለት። የሩቅ ሀገር ነገስታት በልደቱ ተደስተው አምሃ ሲያቀርቡ፣ የቅርብ ነገስታትና ኢየሩሳሌም ግን ደነገጡ፣ ተረበሹ። የቅርቡ ንጉሥ ሄሮድስ ግን የአይሁድ ንጉሥ ተወለደ ሲባል ደነገጠ፣ ሊገለውም አሰበ። ይህንን የጌታን ልደት እኛስ እንዴት እንቀበለዋለን? እንደ ቤተልሔም ሰዎች ወይስ እንደ እረኞቹ? እንደ ጥበብ ሰዎች ወይስ እንደ ሄሮድስ? የቤተልሔም ሰዎች በምድራዊ ተግባር ተጠምደው ሌሎች እንግዶችን በማስተናገድ ሲባክኑ፣ ጌታቸው ሲወለድ ማደሪያ መስጠት አልቻሉም። ትጉሃን እረኞች ግን ከብቶቻቸውን በትጋት ሲጠብቁ የራሳቸውን ጠባቂ ያገኙ።
እኛም በተግባረ ሥጋ ብቻ ተጠምደን ቤተ መቅደስ የተባለ ሰውነታችንን ለጌታችን ማደሪያ ከመሆን ክለን እንግዳ የተባለ ኃጢአት፣ እንግዳ የተባለ የዲያብሎስ ፍሬ እንዲሰለጥንብን መፍቀድ የለብንም። የጥበብ ሰዎች አባቶቻችን የነገሯቸውን ተስፋ አስበው ሩቅ መንገድ ተጉዘው አመሃ ይዘው በመምጣታቸው ከመጡበት ያለማመን መንገድ ይልቅ በሌላ የእምነት መንገድ ወይም የክርስቶስን ፍጹም ሰው ፍጹም አምላክ መሆንን አምነው ተመለሱ። ኢየሩሳሌም የነገሰ ሄሮድስና እረኝነታቸውን ረስተው በምድራዊ ተንኮል ተጠምደው ሰማያዊ ተግባራቸውን የረሱ የአይሁድ አለቆች ግን በተስፋይቱ ምድር ተቀምጠው የጌታቸውን መወለድ ለመስማት አልታደሉም። ሲሰሙም ለክፋት እንጂ ለደህንነት አልተጠቀሙበትም። እኛም እንደ ጥበብ ሰዎች አባቶቻችን ያስተማሩንን የክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በሥጋ ማርያም የመገለጥ ፍቅር እያሰብን እንደ ጥበብ ሰዎች አመሃ ልናቀርብለት ይገባል። የተደረገልንን አስበን የጌታችንን ልደት እንደ ዮሴፍና ሰሎሜ በአንክሮ እንደ ጥበብ ሰዎች በአመሃ እንደ ቤተልሔም እረኞች አገልግሎታችንን በትጋት በመፈጸም እንደ ቅዱሳን መላእክት በሰማያዊ ምስጋና እንድናከብር የቅዱስ አምላክ የአብ የባህሪ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ በቸርነቱ ይጎብኘን። ውድ አድማጭ ተመልካቾቼ እስካሁን በነበረን ቆይታ ለእናንተ ይጠቅማል ያልነውን አዘል መልእክት ወይም ስለ ጌታችን ኢየሱስ ክርስቶስ መወለድ በቂ የሆነ ጭብጥ እንዳስጨበጥናችሁ ባለሙሉ ተስፎች ነን። እናንተም እንግዲህ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥኑ ላይ አስቀምጡልን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ በሰላም ቆዩ። ቸር ይጠብቀን።